በእኛ ህይወትና በእመቤታችን ህይወት ዙሪያ አይደለም መመሳሰል መቀራረብ አንችልም። ነገር ግን እሷ ፍጡር ናት። ምንም የፈጣሪ እናት ብትሆን ፍጡር ናት። እንኳን ከድንግል ማርያም ከኢየሱስ ክርስቶስ ተምረናል። ከኢየሱስ ክርስቶስ ህይወት የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ መድኃኒታችን ኢየሱስ ክርስቶስ ተመሃሩ እምኔ ከኔ ተማሩ ብሏል። ስለዚህ እሱ እንኳን በአርአያነት አምላክ ነው። አምላክ ልንሆን አይደለም ከሱ የምንማረው፣ እግዚአብሔር ነው እሱ። እግዚአብሔር ልንሆን አይደለም ከሱ የምንማረው፣ ፈጣሪ ልንሆን አይደለም። ግን ሰው ሆኖ በሰውነት የሰራቸው አርአያዎች አሉና እሱን የምንመስልበት ስራ አለን። እሱን እንድንመስል እሱ አርአያ ከሆነን የእሱ እናት የአምላክ እናት ድንግል ማርያም ደግሞ በልካችን በአቅማችን አርአያ ትምህርት የምትሆንበት በጣም ብዙ ነገሮች አሉ። የተወሰኑትን ይመስለኛል ሌላ መርሃ ግብርም ስላለ አጠር አድርጌ በቀሪ ጊዜያችን ደግሞ ዝናብ ካልረበሸን ፈጠን ለማለት እሞክራለሁ። ክርስቲያናዊ ሕይወት እና ወጣትነት በአንጻረ ድንግል ማርያም የምናየው የዛሬው ትምህርታችን ይሆናል ማለት ነው። ልደቷን አልተርክላችሁም፣ እርግጠኛ ነኝ ብዙዎቻችሁ ታውቁታላችሁ። ወይም ደግሞ በስብከት በመጽሐፍ እድሜ ለዘመነ ዩቲዩብ ብዙዎቻችሁ መስማት ማየት ትችላላችሁ። አንዳንድ ጊዜ ረጅም ርቀት ሄደን የምናገኛቸው ትምህርቶች በጣቶቻችን ብቻ መፈለግ የዘመናችን ጸጋ ሆኗል፣ በአንድ ጎኑ ማለት ነው፣ ጥቅም ብለን ስናስብ የዘመነ ኢንተርኔትን። ስለዚህ በዚያ በምንም መንገድ ብቻ ታገኙታላችሁ ስለ እመቤታችን ልደት። ለኛ መነሻ እንዲሆነን ብቻ ነው የእመቤታችንን ሕይወት እዚህ የምናነሳው። እመቤታችን ዜና ሕይወቷ ምን ይመስላል? ለኛ አራያ የሚሆነው የትኛው የሕይወት መልኳ ነው ያላችሁ እንደሆነ ምናልባት ወይ ሁለት ወይ ሶስት ነገሮችን አነሳለሁ። የመጀመሪያው ክርስቲያኖች አቂበ ህዋሳት ይባላል። አቂበ ህዋሳት ይሰማል አይደለ? ከተሰማ ትነግሩኛላችሁ። ምን አልኳችሁ? አቤት። ህዋሳትን መጠበቅ ማለት ነው። እንደምታውቁት ሞት ወደዚህ ዓለም የመጣው ህዋሳትን ባለመጠበቅ ነው። ሞት ደግሞ ከዚህ ዓለም የጠፋው ህዋሳትን በጠበቀች ሴት ነው፣ ሔዋንና ድንግል ማርያም። ሁለተኛዋ ሔዋን እመቤታችን ናት። የመጀመሪያዋ ሔዋን ደግሞ ያችኛዋ ሔዋን ናት፣ የሁላችን እናት፣ የአዳም ልጅም ሚስትም የሆነችው ማለት ነው። ያው ከእሱ አይደል ያስገኛት፣ ከሱ ስለተገኘች ነው ልጁ የምትባለው። ለዚያ ነው እና ህዋሳቶቿ የእመቤታችንና የሔዋን በጣም የሚገርም ትምህርት ሰጥቶ ያልፋል። የሔዋንን የድንግል ማርያም ለምሳሌ ከኛም ጋራ በጣም የሚመሳሰለው እሱ ነው ብዬ ስለማስብ ነው ይሄን የማነሳው። አቂበ ህዋሳት ማለት ያቺ ሔዋን ጆሮዋን አልጠበቀችም። ምን አልጠበቀችም? ታውቁታላችሁ። ከማጋ ተነጋግራበት ከዲያብሎስ ጋር። በጣም የሚያሳዝነው ከዲያብሎስ ጋር ወይም ከእባብ ጋር ነው እሷም የመሰላት። በእርግጥ ያው ሶፍትዌሩ ምን እንደሆነ አታውቀውም ከውስጥ ያለው እና እሷም የሚመስላት ከእባብ ጋር ያወራው ነው የሚመስላት። እባብ ደግሞ እንዳሁኑ የሚያስፈራ አይደለም። አሁን ይሄ ሲዝለገለግ በጣም ነው የሚያስፈራው። ያኔ ደግሞ የግመል ልጅ ነበር የሚመስለው። መቅድመ ወንጌል ላይ እንደተጻፈው ወይም ደግሞ በስነ ፍጥረት መጽሐፍ እንደተጻፈው የግመል ልጅ ማለት በጣም የሚያምር ማለት ነው። አቋሙ የተስተካከለ እጅግ በጣም
እንዲያውም የስነ ፍጥረት መጽሐፋችን ወይ ሴኒ ራእዩ እምኩሎን አራዊት ዘገዳም ከምድረ በዳ አራዊት ሁሉ መልኩ ያማረ ነበር ነው የሚለው እባብ። ይገርማል። ለካ ባማረ ነገር ነው ያደረ ዲያብሎስ። በሚያስጠላ ፍጡርማ አያድርም መቼም። ስለዚህ በሚያምር ነገር በሚስብ ነገር አደረና ወደ ገነት ገባ። ጆሮዋን ተቆጣጠረው እና የመጀመሪያው የሔዋን ስህተት ከምን ይጀምራል ያላችሁ እንደሆነ ዕፀ በለስ መብላት አይደለም። ዕፀ በለስ መብላት የመጨረሻው ነገር ነው። የመጀመሪያው ምንድነው ያላችሁ እንደሆነ ጆሮዋን ነው መጀመሪያ የተቆጣጠረው። ምኗን ተቆጣጠረው አልኳችሁ? ጆሮዋን። ዛሬም የሁላችን ፈተና ይሄ ነው። በነገራችን ላይ ጆሮአችን ምን እየሰማ ነው? ምን አይሰማም? መርጦ ይሰማል ወይስ አይሰማም? ማድመጥ ያለ ያው ታውቃላችሁ፣ በተለይ በዚህ ዘመን ሁላችን አብዛኛው ሰው እዚሁ የጨጓራ ችግር የማይነካካው ሰው የለም። አንዳንዱ ያውቀዋል፣ አንዳንዱ አያውቀውም። በእርግጥ ችግር ይኖርበት አይኖርበት፣ ስለዚህ ሳይወድ በግድ መርጦ ይበላል ማለት ነው። እና መርጦ መብላት ብቻ አይደለም፣ መርጦ መስማትም ያስፈልጋል። የሔዋን የመጀመሪያው ስህተት የመጣ በጆሮ ነው። የሔዋን ስህተት የሚጀምረው በምኗ ነው አልኳችሁ? በጆሮዋ። አሁን እመቤታችንን ደግሞ ተመልከቱ። በነገራችን ላይ ትምህርት እንዳይሰፋብኝ ለመጠንቀቅ ሞክራለሁ። አፈወርቅ የተባለ ዮሐንስ እመቤታችንን እንዲህ ይላታል፣ ወኮነት ፈዳይተ ዕዳሃ ለሔዋን፣ የሔዋን ዕዳ ከፋይ ሆነች ይላታል። የሔዋን ምን ከፋይ? ዕዳ ብድር ከፋይ፣ ዕዳ ከፋይ ሆነች ይላታል። ምንድነው የሔዋን ዕዳ ያላችሁ እንደሆነ በጆሮ የመጣ ዕዳ ነበረ። ያ ዕዳ ምንድነው? የማይሆን ነገር መስማት፣ የዲያብሎስን ድምፅ መስማት፣ ሞት የሚያመጣ ሕይወትን ከእግዚአብሔር የሚለይ ቃል መስማት። እሱ በሔዋን ላይ የመጣ ዕዳ ነበረ። የሔዋን ዕዳ ከፋይ የሆነችው ድንግል ማርያም ጆሮዋ ድንግል ነበር። ይሄ ሰሚ ይባላል ስሙ። 4 ድንግልናዎች አሏት። ዝም ብሎ የስጋና የነፍስ ብቻ አይደለም። ስጋ በራሱ 4 የድንግልና አይነቶች አሉት እና ከ4ቱ የስጋ ድንግልናዎቿ መካከል አንዱ የጆሮ ድንግልና ነው። ምንድነው እሱ? የማይገባትን አትሰማም። መልአኩ ሲያበስራት እንኳን ተመልከቱ ምን ያህል ጠንቃቃ ሴት እንደነበረች ድንግል ማርያም። በሉቃስ ወንጌል የተጻፈው አንዱ ክፍል ብቻ ነው። መጽሐፍ ቅዱስ በነገራችን ላይ ታሪክን ጨርሶ አይናገርም። ለዚህ ማስረጃ እንዲሆናችሁ መድኃኒታችን ኢየሱስ ክርስቶስ ምድር ላይ የቆየው ስንት ዓመት ነው? እስኪ ንገሩ። ጠቅላላ እዚህ ምድር ላይ የቆየው በስጋ ስንት ዓመት ነው? 33 ዓመት አይደለም? ሌላውን በዓመት የሚሰላውን ብቻ ስናየው 33 ዓመት። የሚገርማችሁ ወንጌል የሚነግረን ለሁላችን ወንጌል ሐዲስ ኪዳን ላይ ያለው የ30 ዓመት ታሪክ የለም። የት አለ እስኪ ንገሩኝ። ለምሳሌ ተወለደ ይላል፣ ከዚያ ተሰደደ፣ አለቀ። ሉቃስ ብቻ ነው በ12 ዓመቱ ቤተ መቅደስ ገባ የሚለን። የትኛውም የ27ቱ መጽሐፍ እዚህ በተለምዶ አብረን በመጽሐፍ ቅዱስ የምንይዘው 27 የምንለው ማለት ነው። እሱ ከማቴዎስ ወንጌል እስከ ዮሐንስ ራእይ ያለው ስለ ጌታችን ስለ ኢየሱስ ክርስቶስ እድገት እንዲህ ነበር እንዲያ ነበረ ብሎ አይናገርም። አያችሁት? የመጽሐፍ ቅዱስ ዋና ትኩረቱ ክርስቶስ ተወለደ፣ ከዚያስ ጥምቀቱ ላይ ነው የሚጀምርላችሁ። ተጠመቀ ወይም ጾመ፣ ተጠመቀ፣ ጾመ፣ ከዛ አስተማረ። እያስተማረ ያደረገውን ተአምር የ3 ዓመቱን ነው የሚናገረው። ከ3 ዓመቱም በዋናነት ትኩረት የሚያደርገው የመስቀሉን ነገር ነው። የ3 ሰዓት ቆይታውን ብቻ ነው ዋና ማዕከሉ። ከዚያ ትንሣኤው። አያችሁት? የዕለተ ዓርብ ስራ ነው ዋና ማዕከሉ እንጂ 33 ዓመት ራሱ ዋና ትኩረቱ አይደለም። ዓርብ ናት የመጽሐፍ ቅዱስ ዋና ትኩረት። ክርስቶስ ተሰቀለ፣ ክርስቶስ ተገረፈ፣ ክርስቶስ ሞተ፣ ክርስቶስ ተነሳ። አያችሁት? እዚህ ላይ ነው የሚያጠነጥን 27ቱ የመጽሐፍ ቅዱስ እና ሌላው የት ነው የሚገኘው ያላችሁ እንደሆነ በተለያዩ መጻሕፍት ከመጽሐፍ ቅዱስ ውጪ ባሉት ማለት ነው። ስለዚህ አሁን የእመቤታችንም ጉዳይ
እንኳንስ የእመቤታችን ጉዳይ የራሱ የኢየሱስ ክርስቶስ ሕይወት እንኳን አብዛኛው መጽሐፍ ቅዱስ ላይ አልተጻፈም። የ30 ዓመት ታሪክ አልተጻፈም። የተጻፈው የአርብ ታሪክ ብቻ ነው። የምን ብቻ ነው አልኳችሁ? ዋና ማዕከሉ የአርብ ነው። በቃ ማቴዎስ እንደምንም ብሎ ተመልከቱ፣ ተወለደ ይላል። ከዛ ተሰደደ። ተመልከቱ፣ ተወለደ ማቴዎስ 1 ላይ አለ ተወለደ የሚለው። ከዚያ ስጦታ ተቀበለ የሚለው ማቴዎስ 2 ላይ አለ። ከዚያ ማቴዎስ 2 ላይ ይዘው ስጦታ እንደተቀበለ ከዛ ከሰባ ሰገል ማለት ነው ወርቅ፣ ዕጣን፣ ከርቤ ተቀበለ። ከዚያ በዛው ተሰደደ ይላል ማቴዎስ 2 ላይ። የተሰደደ በስንት ዓመቱ ነው? እስኪ ንገሩኝ። ክርስቶስ በተወለደ በስንት ዓመቱ ተሰደደ? አቤት ተምራችሁ አታውቁም? እሺ ታውቁታላችሁ። ያው የግቢ ጉባኤ ጠባይ ሊሆን ይችላል። በ2 ዓመት ነው። በስንት ዓመቱ አልኳችሁ? በ2 ዓመቱ። ከዛ ማቴዎስ 2 ላይ በ2 ዓመቱ ተሰደደ። እሺ ማቴዎስ 3 ላይ ሂዱ። ማቴዎስ 3 ስለምንድን ነው የሚያወራው? ከስደት ስለመመለስ ነው ስለመጠመቁ ነው የሚያወራው። በደም የሚገርም እኮ ነው። ስለምኑ ነው የሚያወራው አልኳችሁ? ስለተጠመቀ ነው የሚለው። እንዴ ወዲያው ተወልዶ ወዲያው ተሰደዶ ነው እንዴ ተጠመቀው? አያችሁት እንዴት ዘሎ እንደሄደ ባንዴ ተሰደደ ይልና ተጠመቀ። አያችሁት 30ውን የ30ውን ዓመት ወይም ደግሞ 28 ዓመትን ዘሎት ነው ሄደ። አያችሁት መጽሐፍ ቅዱስ እንደዚህ ነው። እንኳን ስለ ድንግል ማርያም ስለ ኢየሱስ ክርስቶስ እንኳን የ28 ዓመት ታሪክ አይናገርም። እና አንዳንድ ፕሮቴስታንቶች ይሄንን ነገር ባለመቀበላቸው ለሌሎች ሰርጎ ገቦች እድል አመቻቸ። 28 ዓመት ኢየሱስ ክርስቶስ የት ነበር? እኛ አናቅም። መጽሐፍ ቅዱስ ዝም ስላለ እኛ አናቅም ይላል ፕሮቴስታንት። እና ታዲያ ሌሎቹ ይችን ክፍተት ተጠቀሙባትና በዚህ በህንድ አካባቢ የሆነ እንትን ቴኳንዶ የሚመስል የጸሎት አይነት አለ። እሱን ሲማር ነበር ብለው ሞሉት ማለት ነው። ዳሽ ሙላው አይታችሁታል አይደለ? ይሄ 7ቱ ካርማዎች ነው ምናምን የሚባል ነገር የሆነ ጊዜ ፋሽን ሆኖ ነበር። እንደዛ አይነት ነበርና እዚያ ሄዶ ምናምን እዚያ በህንድ አካባቢ የሆነ ትምህርት ምናምን ሲያስተምር ምናምን እንደዚህ ይሄ ዝም ብሎ ፈጠራ ማለት ነው። ይሄ ፈጠራ ከየት መጣ? 28 ዓመት እኛ አናቅም የት እንደነበረ የሚሉ አካላት ስላሉ ማለት ነው። መጽሐፍ ቅዱስ ይዘው የክርስቶስ እንደራሴዎችን ስለ ክርስቶስ እንሰብካለን የሚሉ አካላት የ28 ዓመት ቆይታውን መጽሐፍ ቅዱስ ዝም ስላለ እኛም ዝም እንበላሉ። ሌሎቹ ግን እንደዚህ ስለማይሉ የት እንደቆየ ምን ሲያደርግ እንደነበረ ቤተክርስቲያን ስለምትተርከው ከመጽሐፍ ቅዱስ ውጪ በሆነ መንገድ ያስላለ እኛ ምን ሲያደርግ እንደነበረ እናውቃለን። እና ባጭሩ እንኳን ስለ ድንግል ማርያም ስለ ኢየሱስ ክርስቶስ እንኳን ብዙ ዘመን የት እንደነበረ መጽሐፍ ቅዱስ አይናገርም እያልኳችሁ ነው። አሁን ለምሳሌ ድንግል ማርያም ተወለደች የሚል የለም መጽሐፍ ቅዱስ ላይ አለ የለም? በቀጥታ ድንግል ማርያም ከሐና ከኢያቄም ተወለደች የሚል ቃል በቃል አለ የለም? እስኪ የምታውቁ ሰዎች የለም። እና አንዳንድ ፕሮቴስታንቶቹ ምን እንደሚገርመኝ ታውቃላችሁ? እንደው በጣም ይገርመኛል። አሁን ነሐሴ ላይ ሄደን አሁን ተወለደች ስንል የታለ አይሉንም። ይገርመኛል። ተወለደች ስንል አልተወለደችም አይሉንም። ነሐሴ ላይ ጠብቀው ግን ሞተች ተነሳች ስንል የታለ ይሉናል። ለምን ነው መሰላችሁ የታለ የሚሉን? ያኔ ሞተች ተነሳች የሚል ከመጽሐፍ ቅዱስ አምጡልን ነው። ግንቦት 1 ላይ አይሰሙንም እንዴ? ተወለደች ስንል የታለች ለምን አይሉንም? መጽሐፍ ቅዱስ ላይ ተወለደች የሚል የታለ አይሉንም። ሞተች ተነሳች ስንል አይ የተነሳው ኢየሱስ ብቻ ነው። ለምንድን ነው እንዲህ የምትሉ ስትሏቸው አልተጻፈም መጽሐፍ ቅዱስ ላይ ድንግል ማርያም ሞት እና ትንሣኤ አልተጻፈም። መጽሐፍ ቅዱስ ስለ ድንግል ማርያም ትንሣኤና ሞት አይደለም በግልጽ ነው የምላችሁ። ስሟን ጠርቶ ድንግል ማርያም በብሉይ ኪዳን ወይ በምስጢራት መጻሕፍት ብዙ ነገሮችን አባቶቻችን ተራቀውበታል። በምስጢር የተነገረውን የብሉይ ኪዳን ምሳሌና ምስጢራዊ ዘይቤ ፈተው ተራቀውበታል። አባቶቻችን በመንፈስ ቅዱስ ተርጉመውታል። ይህን እናምናለን። ነገር ግን ቃል በቃል ድንግል ማርያም ሞተች ተነሳች የሚል ቃል ስለሌለ እኛ ትንሣኤዋን አንቀበልም ይላሉ። ታዲያ ልደቷ ሴት አለ መጽሐፍ ቅዱስ ላይ ከሐና ከኢያቄም ተወለደች የሚል የለም። ስለሌለ እንዲያውም አልተወለደች ብለን እንካደው?
ድንግል ማርያም የምትባል ሴት የለችም ብለን እናጥፋ? ለመካድ ምክንያታዊ መሆን እኮ በቂ ነው። የሆነ መቼስ ትንሽ ምክንያት ያስፈልጋል። እዚያ ጋር ሞቷ በመጽሐፍ ቅዱስ አልተጻፈም፣ ስላልተጻፈ ትንሣኤዋን አላምንም የሚል መናፍቅ እዚህ ተወለደች የሚለውን ከየት አምጥቶ አመነ? ትንሣኤዋን አላምንም የሚል በሌላ አነጋገር ምኗን ይካድ እያልኳችሁ ነው። እስኪ ንገሩ፣ ገብታችሁ ከሆነ ትምህርቱ ምኗን ይካድ እያልኳችሁ ነው። ሁለቱም መጽሐፍ ቅዱስ ላይ ምን ስላላለ በግልጽ ከሐና ከኢያቄም ተወለደች የሚል በግልጽ ስላልተጻፈ፣ ሞተች ተነሳች የሚልም በግልጽ ስላልተጻፈ ሁሉንም ይካዱና ኢየሱስ እንዲያውም ከሌላ ሴት ነው የተወለደ ይበሉ፣ ፍትሃዊ እንዲሆኑ ብዬ ነው። ያው እና ምን ልላችሁ ነው፣ በዋናነት ግን ስለ ድንግል ማርያም ቀርቶ መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ እንኳን 28ቱን ዓመት ዝም ነው ያለ፣ ጸጥ ነው ያለ። አንድ ታዲያ ስለ እመቤታችን ምን ልነግራችሁ ነው? ይህን ሁሉ እንደ መግቢያ የተናገርኩት እመቤታችን ቅድስት ድንግል ማርያም አኗኗሯ ራሷን የጠበቀችበት መንገድ እጅግ በጣም የሚደንቅ ነው። ቅዱስ ገብርኤል ሲያበስራት ብቻ ነው አሁን እዚህ ሉቃስ ይጻፈልን አንድ ጊዜ ሲያበስራት፣ ነገር ግን ውሃ ስትቀዳ አብስሯታል። ሉቃስ አንዱን ምዕራፍ ብቻ ነው የተረከልን። ውሃ ስትቀዳ እንደምታውቁት የተጠማ ውሃ አጠጥታል፣ የተጠማ ውሻ አጠጥታለች። ለፍጥረት ሁሉ ባላት ርህራሄ ምክንያት፣ ለፍጥረት ሁሉ ባላት ፍቅር ምክንያት ትህትናዋን፣ ፍቅሯን አይቶ ርህራሄዋን አይቶ ቅዱስ ገብርኤል ትጸንሻለሽ ብሎ አብስሯታል። ጆሮ አልሰጠችውም። አባቴን አዳምን እናቴን ሔዋንን ያሳተ ሰይጣን እኔን ደግሞ ሊያስተኝ ነው? ባል የሌላት ሴት እንዴት ነው የምትጸንሰው? እንዴት ነው የምትወልደው? ብላ ምንም ሳትመልስለት ለመልአኩ ለቅዱስ ገብርኤል ጸጥ ብላው ሄደች ይለናል። ከዚያ ውሃዋን እንስራዋን አስቀምጣ ከዮሴፍ ቤት ተቀምጣ ሳለ ለሁለተኛ ጊዜ ትጸንሻለሽ ትወልጃለሽ ሲላት ይሄ ነገር ልጸልይበት እስኪ ወደ እግዚአብሔር ቤት ሄጄ ልጸልይ ከእግዚአብሔር ጋር ልነጋገር ብላ በቤተ መቅደስ ሄዳ ወርቁን ከሐር ሐሩን ከወርቅ እያስማማች ስትፈትል አሁን ሉቃስ የመዘገበውን ታሪክ ተጻፈ ማለት ነው። ለሶስተኛ ጊዜ አበሰራት ትጸንሻለሽ ትወልጃለሽ ብሎ። አያችሁት? በሶስተኛው ነው የቅዱስ ገብርኤልና የእመቤታችን ንግግር የተጻፈ። የመጨረሻው ንግግር እሱ ነው። እፎኑ ይከውነኒ ዝንቱን ዘየአምር ብእሴ፣ ወንድ ሳላውቅ ይህ ነገር እንደምን ይሆንልኛል አለች እመቤታችን ድንግል ማርያም። አያችሁ? መልአክ እያበሰራት የመልአኩ እኔ ከእግዚአብሔር የተላኩ ቅዱስ ገብርኤል ነኝ እያላት ወይም መልአክ እንደሆነ አውቃ እንኳን ኧረ ይሄ ነገር እንደምን ይሆናል እኔ እኮ ለዚህ ነገር አልበቃም እያለች በትህትና እየተናገረች ነው። የሚገርመው ነገር ምንድነው? ያለ ብዙ አስገራሚ ነገር ማውጣት ይቻላል እዚህ ታሪክ ውስጥ። ነገር ግን ተመልከቱ። እብድ የሆነ ነገር ብሏችሁ ደስ ያላችሁ ሰዎች የላችሁ? ሁሉ የከተማ እብድ። አሁን እኛ እኮ በጣም ለጥጠነው ሁሉን ነገር እብድ የሚናገረው ነገር የሚደርስ የሚመስለንና ክፉ ሲናገረን የምናዝን እብድ፣ የሆነ ጥሩ ነገር ሲናገረን ደግሞ ይሄ እብድ እኮ እንዲህ ብሎኝ ብለን ባናወራው እንኳን በልባችን ደስ የሚል ነገር ከተናገረ በቃ ደስ ይለናል። ዝም ብሎ የማንም ቅዠታም የተናገረው እንዴ ዝም ብሎ ተፈጥሯዊ እብደት የመጣበት ሰው ሁሉ እንዴት አስታውሳለሁ። አሁን አንዳንዶቻችሁ ምናልባት የምታውቁ ሰዎች ድንገት ካላችሁ ቅር ስለሚላችሁ ይሄ የግል እምነታችሁን አልነካም እንጂ በቃ በአእምሮ ችግር ምክንያት የሆነ ቦታ ላይ ይቀመጣሉ አንዳንድ ሰዎች። ከዚያ ያንን እንደ ብቃት እንቆጥራለን። ከዚያ በግድ እኔሳ መጨረሻዬ ምንድነው አትነግሪኝም እያሉ በግድ ያስለፈልፉና ዶክተር ሲባሉ አይ እኮ ዶክተር አለችኝ ዶክተር አለኝ እያሉ በጣም ብዙዎች ወይም ደግሞ በቃ የሆነ ነገር ሀብታም ደሃ እንደዚህ ወዘተርፈ በዚህ የሚደሰቱ ሰዎች አሉ፣ ነበሩ፣ አሉ፣ ይኖራሉ። እና በቅታ ነው በቅቶ ነው ይላሉ። ከዚህ ሰው በሰላም ማበድ የማይችልበት ሀገር ላይ እንድረስ ማለቴ በቃ ወይ በቅቶ ነው ዝም ብሎ ቤተክርስቲያን ከታየማ በቃ በቅቷል። በነገራችን ላይ አዲስ አበባ በየዝማሬው የማይጠፋ ሰው አለ። አይታችሁት ከሆነ እኔ አሁን እሱ
ሌላ ውስብስብ ነገር አታስቡ። ሰው በቅቷል ነው የሚለው። ማበድና አውደ ምሕረት ላይ መምጣት እንዴት ብቃት ሊሆን ይችላል? ግን የብቃት መለኪያው ምንድነው? ጨርቅ መጣል? የብቃት መለኪያው ምንድነው? አውደ ምሕረት ላይ መገኘት ዝም ብሎ እርቃን ሆኖ የብቃት መለኪያው ምንድነው? ብዙ ጥቅስ መያዝ ርዕሳችን አይደለም። ወደዛ ብዙ አንዳንድ ነገሮች ብዙ ይጎትታሉ። እየሰማችሁኝ ነው? ይኸውላችሁ የከተማ እብድ ወይም ደግሞ የትኛውም የገጠር እብድ ሲናገረን ደስ የሚለን ሰዎች እንድናስብበት ነው። የሆኑ አባት የሆኑ እናት ተናገሩኝ። እኒያ እናት ከእግዚአብሔር ሰምተው ለመሆናቸው እኒያ አባት ከእግዚአብሔር ሰምተው ለመሆናቸው ማስረጃችን ምንም ሳይሆን እንደሆነ የተቀደሰ ቦታ ላይ አሉ ብለን እርግጠኛ ሆነን በኋላ ልባችን ያዝናል። ሳይፈጸም ቢቀር በኋላ ልባችን ይሰበራል፣ እንዳሰብነው ሳይሆን ሲቀር እና መጠበቅ ደግሞ ትልቅ አደጋ ያመጣል። መጠበቅ እመቤታችን ከሶስቱ ቅዱስ አንዱን ቅዱስ ትወልጃለሽ ብሎ የሚናገራት ከምድር አይደለም ከሰማይ የመጣ መልአክ ነው። ይሄንን አውቃ እኔ እኮ ለዚህ አልበቃም ብላ ጆሮዋን እንዴት ድንግል እንዳደረገች ተመልከቱና የጆሮ ድንግልና የምንለው ይሄን ያህል የተጠበቀ ጆሮ ነበራት። በመጨረሻ ያው ሰፋ ያለ ሐሳብ አለው። ይሄ ነገር እንደምን ይሆናል? ምድር ያለ ዘር ታበቅላለች፣ ሴት ልጅ ያለ ወንድ ትጸንሳለችን ብላ ስትጠይቀው እስመ አልቦ ነገር ዘይሳአኖ ለእግዚአብሔር። እስኪ አማርኛውን ንገሩኝ። ለእግዚአብሔር የሚሳነው ነገር ይህን ጊዜ ይኩነኒ በከመት እንደ ቃል ይሁንልኝ ነየ አመቱ ለእግዚአብሔር ነው የእግዚአብሔር አገልጋይ አለች። አያችሁ ይሄ ቃሏ ምን ያህል ትልቅ ትምህርት እንዳለው አሁን ግልጽ የሆነ ይመስለኛል። ጆሮዋ በድንግልና ምናልባት አሳሳች የሆነ ነገር ሊሆን ይችላል ብላ ራሷን የጠበቀችበት የመጀመሪያው ስህተት በጆሮ እንደመጣ ስለምታውቅ ዲያብሎስ በተወደደ እባብ ማለት ፍጥረት ሁሉ በሚወደው በሚያምር ነገር አድሮ እንደመጣ ሔዋንን በጆሮዋ በኩል ልቧን እንደተቆጣጠረው ስለምታውቅ የድንግል ማርያም ጆሮ በጣም የተጠበቀ ነው። እና ወንድሞች እህቶች፣ የመጀመሪያው ክርስቲያናዊ ሕይወት ጸጋው ጆሮን ካልባሌ ነገር መጠበቅ ነው። የእመቤታችንን ያህል ጆሮአችንን አንጠብቀውም፣ ይሄንን አውቃለሁ። ግን ቢያንስ ክርስትና ሕይወታችንን የሚያበላሹ ጨርሰው ከክርስትና ሕይወት የሚያጠፉ ነገሮች ወደ ጆሮአችን እንዳይመጡ ልክ ለዓይን የጆሮ መነጽር እንደምንጠቀመው ሁሉ ቅዱስ ያሬድ ምን ይላል? እዝንኒ ይጹም እምሰሚዐ ህሱም፣ ጆሮ ከመስማት ይጹም። 55 ቀን ከጾምን በኋላ አሁን ፈስከናል። ስንት ቀን ሆነ ፋሲካው? ስንት ቀን ሆነ ፋሲካ ከተጀመረ? 20 ዛሬ ስንት ነው ቀኑ? አንድ ነው አይደል? 31 ሲቀነስ 4 ስንት ነው የሚሆነው? እንደዚህ አድርገን እንስራው። ስንት ነው የሚሆነው? እንዴ የብዙ ሰው ድምጽ አይሰማም እንዲለካ 27። እሺ 27 ቀን የፍስክ ምግብ እየበላን ነው። አያችሁ ጾማችንን በሆድ ያለውን ምግብ ሽረናል ማለት ከጥሉላት ከፍስክ ምግቦች ተከልክለን ነበር። የፍስክ ምግቦችን በልተናል። የሚቀጥል ጾም እንዳለ ታውቃላችሁ? የሚቀጥል ጾም ወደ አፍ የሚገባውን መብላት ተፈቅዶልናል። በጆሮ የሚገባ ግን ሁሌም እንደተከለከለ ነው በቤተ ክርስቲያን። ያ በጆሮ የሚመጣው ምንድነው? መቼስ በጆሮ እንቁላልና ወተት ወይ ደግሞ ሌላ ስጋ የሚበላ የለም በጆሮ። ግን ቅዱስ ያሬድ እንደሚለው እዝንኒ ይጹም እምሰሚዐ ህሱም፣ ጆሮም ክፉ ከመስማት ይጹም ነው የሚለው። ጆሮ ክፉ ከመስማት ምን ይበል? የማይፈታ ጾም አለን ማለት ነው። የማይፈታ ጾም አለን እና አንዳንድ ሰው ሲፈታ ጾሙን ብዙ ነገር ነው የሚፈታው።
አይኑ የተፈታ ነው፣ ጆሮ የተፈታ ነው፣ ምላሱ የተፈታ ነው። ያችን ጾም ጊዜ እንደምንም ተሽሎክልኮ ያለፈ ክርስቲያን ፋሲካው ሲመጣ አስቸጋሪ ነው፣ በጣም አስቸጋሪ እና የማይፈታ ጾም አለ፣ የምንፈታው ጾም አለ። ወደ ሆድ የሚገባውን ጾም ነው የፈታን እንጂ ካፋችን የሚወጣ በጆሮአችን የሚገባ በአይናችን የምናየው በጆሮአችን የምንሰማው በአንደበታችን የምንናገረው ነገር ላይ ግን አሁንም ጾም አለ። የማይፈታ ጾም ነው። እስከ ዕለተ ሞታችን ሞተንም ተነስተንም የማንፈታው ጾም ማለት ነው። ሁሌም ጾመኛ ሆነን የምንቀጥለው ጾም ጆሮም ክፉ ከመስማት ይጹም፣ አይን ክፉ ከማየት ይጹም እያለ የሚናገረው ቅዱስ ያሬድ። ስለዚህ የእመቤታችን ጆሮ የተጠበቀ ነበር። ጆሮአችንን ካልጠበቅን በተለይ በዚህ በዘመነ ኢንተርኔት ያው እናንተ አብዛኞቻችሁ የምታውቁት ነው፣ ለእናንተ መጠቆም እንጂ ማብራራት አይጠበቅብኝም። የራሳችን አይደለንም። አሁን ለትምህርታችሁ ለራሳችሁ ስትሉ እንዲያው ሚዲያውን በራሳችሁ ጊዜ ቀንሳችሁት ካልሆነ ነፃነት ሲሰማን ያለው ነገር በጣም ከባድ ነው። በጣም ከባድ ታውቃላችሁ። ኢንተርኔት ከመጣ በኋላ ብዙ ሰው ትምህርቱ ላይ ተጽዕኖ ደርሶበታል፣ ማህበራዊ ህይወቱ ላይ ተጽዕኖ ደርሶበታል። ምን ማህበራዊ ህይወቱ? አንድ ሰው ስለ ስልክ ሲናገር የሰማሁት ሁሌም የማረሳው ያው የውጭ ሀገር ስለሆነ በገባኝ ልክ ወደ አማርኛ ሲመጣ ድሮ ስልክ ነበር ገመድ የነበረው። መቼም ታውቃላችሁ፣ በቀጠሮ ተደዋውላችሁ ይሆናል በሰው ቤት ወይ ደግሞ ይሄ በግድግዳ ስልክ። ስልኩ ገመድ ነበረው። ስልኩ ምን ነበረው? ገመድ። አሁንስ ስልኩ ያው ሞባይል ሆኗል። ያው የምታዩት እጃችሁ ላይ ያለው ማለት ነው። ስልኩ ሞባይል ተንቀሳቃሽ ነው። ገመዱ የት መጣ? አያችሁ፣ ስልኩ ነፃ ወጣኛ ታሰር፣ ገመዱ ወደኛ መጣ። ስልኩ ነፃ ነው። በሌላ መልኩ ከቅርብ ሰው ጋራ አራራቀን፣ ከሩቅ ሰው ጋራ ደግሞ አቀራረበን። ምሳ ስትበሉ ቡና ስትጠጡ እንዲህ ትንሽ ጊዜ ያው ታወሩ ይሆናል እንደምንም። ከዚያ ውጭ ግን ሁሉም ምሳ ከበላ በኋላ ወዴት ነው? አንዳንድ ጊዜ አያስፈራም? ጸጥ ብሎ ሁሉም ሰው ደንግጣችሁ አታገኙ? ያው በእኔ የደረሰው ነው የምነግራችሁ። ሁሉም ሰው ጸጥ ብሎ በቃ 6-7 ሰው ሆኖ ጸጥ፣ አይነጋግርም። አጠገብ ያለውን አላወራውም፣ ሩቅ ያለውን ሰው ግን እንዴት ነው ምሳ፣ እንዴት ህይወት፣ እንዴት እዚህ ለምን አይደለም? ይሄን ጥያቄ አጠገብ ያለውን አልጠይቀውም፣ ሩቅ ያለውን ሰው ጠይቀዋለሁ። አይገርምም? የቅርቡን የሚያራርቅ ምንድነው? የቅርቡን አራርቆ የሩቁን የሚያቀራርብ ሲስተም ነው። ሰይጣን የሆነ ዓለም ነው የመጣብን። ይገርማል። እና የህይወትን ጣምስ ቢሆን ምግብ እየበላን ቡና እየጠጣን ብቻ የሆነ ነገር እያደረግ የምግቡን ጣም እንኳ ሳናቀው ነው የሚያልቅብን። ቡና የጠጣ ሻይ የማያውቅ ሰው ገጥሟቸው አያውቁም? እንደዚህ አይነት ነገር አለ። ለማንኛውም ይሄ ሁሉ ፈተና ወጣትነት ያመጣው ዘመኑ ያመጣው ነገር ሲደመርበት ከባድ ነው። ታዲያ ጆሮ ትልቅ ተጽዕኖ የሚደርስበት በጆሮ የመጣ ነው ልብን የሚቆጣጠረውና እናታችን ቅድስት ድንግል ማርያም ጆሮዋ የተጠበቀ ድንግል ጆሮ ነበራት። እኛ ጨርሰን በሷ ልክ ድንግል የሆነ ጆሮ ራሱን የጠበቀ ጆሮ ሊኖረን አይችልም። ነገር ግን በልካችን ህይወታችንን የሚያበላሽ ነገር ወደ ጆሮአችን እንዳንሰማ ሁሉን ነገር በልክና በስርዓት ማድረግ፣ ከማን ምን መስማት እንዳለብን፣ ከማጋ መነጋገር፣ ከማጋ ምን መስማት እንዳለብን መርጠን ካልኖርን በጣም አደገኛ ህይወት ነው። ስለዚህ እመቤታችን ህይወት በጆሮ ይታያል። እህቶቻችን ታውቃላችሁ፣ እኔ የሔዋን እንትን በዛው ነበር የቀረኝ ይመስለኝ፣ ግን አንዳንዴ ነው ጨርሼ እርግጠኛ ሆኜም ማውቀው ነገር ሊኖረኝ አይችልም። ግን ዛሬም ድረስ ሴቶች በጆሮ ይታለላሉ ይባላል። እውነት ነው። ወንዶች ለማሳመን ሲሉ የሌለ ነገር ያወራሉ አሉ። ዝም ብለው ማውራት ማለት ነው። እና ሴቶች ደግሞ ከሚያዩት የሚሰሙትን ይወዳሉ። እውነት ነው። ለጊዜው ይቆየኝ ታቅቧል። አሁን ሔዋን አንድም ያሳያት ተጨባጭ ነገር የለም። ዝም ብሎ ሲያወራት ይኸውላችሁ ይሄ ሁሉ ነገር በቃ። እና በጣም ነው የሚገርመኝ። እኔ ፍትሐ ነገሥታችን ራሱ ሴቶች አለ ከሔዋን በኋላ እኮ ነው ሴቶች ይሄ በጣም የተለየ ጌጥ አጊጠው
በህዝብ መካከል አይሂዱ እንኳንስ አጊጠው ድሮም ብሎ የሚናገረው ነገር አለ። ለጊዜው ይቆየን የሆነ ፍትሐ ነገሥት የሚለውን ነው እና የተለየ ስሜት ሊሰማቸው ይችላል ማለት ነው። የሆነ ብልጫ ያላቸው ወዘተርፈ እንደዛ እና በቤተ ክርስቲያናችን ዛሬም ድረስ የጆሮ ፈተና ከእህቶች የጠፋ አልመሰለኝ እና ጆሮአችሁን ጠብቁ እህቶች ወንድሞችም ራሳችንን በጆሮ በኩል የሚመጣ ፈተና መጠበቅ አለብን። በጣም ከባዱ የዚህ ዘመን ፈተና ጆሮ ነው። ጆሮውን የጠበቀ ልቡን ይጠብቃል። ጆሮውን የጠበቀ ልቡን ይጠብቃል። ወሬ እንደ ጉድ የሚፈበረክበት ዓለም ዲፕ ትሩዝ ላይ ሳይደርስ ዲፕ ፌክ ላይ ነው የደረሰው። ታውቃላችሁ አሁን ዲፕ ፌክ የሚባል ነገር በቃ በጣም አስቸጋሪ የሆኑ ውስብስብ እውነት የሚመስሉ ውሸቶች በየደቂቃው የሚፈበረኩበት ዓለም ላይ ነው ያለን። ስለዚህ ጆሮአችን በስነ ስርዓት ካልተያዘ አደጋ ላይ ነውና የሔዋን ጆሮ እንዳይሆን የድንግል ማርያም ጆሮ እንዲሆን እግዚአብሔር ጆሮአችንን ይጠብቅልን። አንዱ ላይ ብዙ ቆየሁበት። ስለዚህ እስኪ ዘለል ብዬ ልናገር መሰለኝ። የመጨረሻ ምናልባት አንዳንድ ህዋሳቶቿን እያየን ነበረ። እስኪ ወይም ደግሞ በወፍ በረር ልንገራችሁ እንዲህ ሳልቆይበት ማለት ነው። አይንም ፈተና ነው። የሔዋን አይኖች ወአፍተዋ ከመትብላ ሙእቱ እጽ ዕፀ በለሱን ማየቷ በራሷ ኃጢአት አልነበረም፣ ግን ከዕፀ በለስ እንድትበላ ጎመጀች። ካየችው በኋላ ማየት በራሷ ኃጢአት አይደለም፣ ትበላ ዘንድ ግን ጎመጀች። ስለዚህ ኃጢአት ሆነባት መጎምጀቷ ማለት ነው። ማየቷ አይደለም መጎምጀቷ ኃጢአትን አመጣ። ስለዚህ በአይኗም ኃጢአት ሰራች። ድንግል ማርያም የሔዋን ብድር ከፋይ ናት። አይኖቿ ኃጢአትን ሳያዩ ድንግል አይኖች የነበሯት እመቤታችን ድንግል ማርያም ናት። እና ድንግልና ሲባል የስጋ የነፍስ ድንግልና ብቻ አይደለም፣ መላ ስጋ ብቻ የሚባል የልብ ምናምን የሚባለው ብቻ አይደለም። አይኗ ራሱ ድንግል ነው። በሷ ልክና በሷ ደረጃ አይናችን ድንግል አይሆንም፣ ይሄን እናውቃለን። ግን ቢያንስ ቅድም እንዳለው ህይወትን የሚያበላሽ ነገር አይናችንን መጠበቅ አለብን። የሔዋን እግሮች ወደ ዕፀ በለስ ተረማምደው ኃጢአት ሰርተዋል። የድንግል ማርያም እግሮችን ተመልከቱ። መልአኩ ሲያበስራት ይሄን ነገር ለወቀው ብላ ወዴት ነው የሄዱት? የተከታተላችሁኝ ነበር አይደል? ወዴት ገሰገሱ ነው ያልኳችሁ? ወደ ቤተ መቅደስ። እድገቷ ራሱ ቤተ መቅደስ ውስጥ ነው። እኛ ቤተ መቅደስ ተወልደን ወይም እንደ ድንግል ማርያም ቤተ መቅደስ ውስጥ ምንና እየመጣልን ልንኖር አንችልም። ቢያንስ ግን ፈተና ሲመጣብን ደስታ ሲኖረን የት ነው የምንሄደው? የኛ ነገር መቼም ታውቃላችሁ፣ ብዙ ሰው ደስታውን ከዓለሙ ጋር ይቃጨዋል፣ ይጨርሰዋል። ዓለም ላይ ትንሽ መከራ ሲመጣበት ግን እዚህ ለማልቀስ ይመጣል። እንባውን ከእግዚአብሔር ጋር፣ ደስታውን ከዓለሙ ጋር ነው የሚያደርገው። ደስታችንም ሐዘናችንም ግን በእግዚአብሔር ቤት ይሁን እንዴት ጥሩ ነው መሰላችሁና የሔዋን እግሮች ወደ ዕፀ በለስ ተራምደዋል። ይሄ ኃጢአትን አምጥቷል። እግርም ድንግል ይሆናል ለካ። አሁን በዩኒቨርሲቲ ደረጃ ያላችሁ እናንተ ቤተሰብ አያያችሁም፣ ጓደኛ ምናልባትም ላያያችሁ ይችላል። አሁን የሚያያችሁ ከላይ እግዚአብሔር ከታች ህሊናችሁ ነው። እግዚአብሔር ያየኛል ካላላችሁ በስተቀር ወደ ወደዳችሁት ነገር መሄድ ትችላላችሁ። እናንተን የሚቆጣጠር ተቆጣጥሮ ምናልባት የቷልክ የታደርክ የታደርሽ የተነበርክ የሚል ሰው ላይኖር ይችላል። ከላይ እግዚአብሔር ከታች ህሊና ስርዓተ ክርስትና ካልያዘን በስተቀር የሆነውን ሁሉ መሆን የፈለግነውን ሁሉ መሆን የምንችልበት አጋጣሚ ሊኖር ይችል ይሆናል። ብልጠት ክርስቲያናዊ ህይወት ማለት ግን ይሄንን መቋቋም ነው። ይሄንን ነፃነት ከኃላፊነት ጋር ማስማማት ነው። ነፃነትና ኃላፊነትን አስማምቶ እንደመኖር ብልጫ ያለው ክርስቲያናዊ ህይወት የለም። ነፃነትና ምን አልኳችሁ? አይችንማ በደንብ ያዙልኝ። ምንና ምን አልኳችሁ? ነፃነትና ምን ኃላፊነት፣ ሁለቱን ማጣጣም ተገቢ ነው። ነፃነት አለኝ ብሎ የትም መሆን እንዴትም መኖር ዋጋ ያስከፍላል።
ኃላፊነት አለብኝ ብሎ ተውት፣ እንደ ሀገር ተውት፣ ለቤተሰብ ለራሳችን